ስላኖረን ደግሞ እድል ስለሰጠን ስሙ ብሩክ ይሁን። አሜን። ደህና ናችሁ? እግዚአብሔር ይመስገን። አሜን። ጌታ ፈቃዱ ነው። ደግመን ተገናኝተናል። እግዚአብሔርን ቃል ዛሬም አብረን እንካፈላለን። እንግዲህ በዚህ ምድር ስንኖር ትርፋችን ይሄው ነው፣ ጸጋን መካፈል፣ ለላይኛው ህይወት የበለጠ እንድንዘጋጅ፣ እንድንበረታታ፣ እንድንተያይ። ለዚህ ነው እግዚአብሔር የሚያኖረን፣ እርስ በርሳችን እንድንጽናና ስለሆነ እኔ በጣም ደስ ይለኛል። ፓስተር እግዚአብሔር አብዝቶ ይባርክህ። ደግሞ በዚህ አይነት ሁኔታ እንድንገናኝ መሪዎች ስላመቻቻችሁ ቴንኪዩ። እግዚአብሔርን ቃል ዛሬ የምንካፈለው ከጳውሎስ መልእክት ለሮሜ ሰዎች የጻፈውን በተለይ ምዕራፍ 12 ቁጥር 1 እና 2 አብረን እንመለከታለን። የታወቀ ክፍል ነው። የእግዚአብሔርን ቃል ቆሞ ማንበብ ልማዱ አለ። ይሄ የእግዚአብሔር ቃል ስለሆነ በጌታ በኢየሱስ ስም አነባለሁ። ምዕራፍ 12 1 እና 2 እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ይህ እግዚአብሔር ቃል ነው። ቁጭ ብለን እንጸልያለን። ማስታወሻ ለምትይዙ እዚህ ክፍል የሰጠሁት ርዕስ እግዚአብሔር ደስ የሚሰኝበት ሕይወት። እግዚአብሔር ደስ የሚሰኝበት ሕይወት። ይሄ የመኖራችን ዓላማ በምድር አድኖ ሲያስቀምጠን በእኛ ደስ ለመሰኘት እንጂ እግዚአብሔር ሌላ ምንም ዓላማ የለውም። በእኛ ለመክበር፣ በእኛ ራሱን ለመግለጥ ስለሆነ ዛሬ እሱን አብረን እንመለከታለን። ጌታ ሆይ ስምህ ብሩክ ይሁን። ስለረዳህን ደግሞ እድል ስለሰጠህን የዘላለም አምላክ እግዚአብሔር በእውነት እናመሰግንሃለን። ቀሪ ዘመናችን ለክብር ይሁን። ቀሪ ዘመናችን ለደስታህ ይሁን። ሕይወታችን አንተ የምትከብርበት ይሁን። እባክህን ይህንን ክፍል እስከዛሬ ባልተረዳነው ሁኔታ በአዲስ መልክ ማስተዋልና መኖር በምንችልበት መልክ ይህንን ክፍል እንድትገልጥልን በኢየሱስ ስም እንጸልያለን። አብራልን ጌታ ሆይ። እርሱ የእውነት መንፈስ ያስተምራችኋል ተብሎ ተጽፏል፣ ይመራችኋል ተብሎ ተጽፏልና እግዚአብሔር ሆይ እንደ ቃልህ እንዲሁ እንድትመራን በኢየሱስ ስም እንጸልያለን። ጊዜውን አንተ ተረከብ፣ በነገር ሁሉ እርዳን። እናመሰግንሃለን ስለሰማህን በጌታ በኢየሱስ ስም አሜን። እግዚአብሔር ደስ የሚሰኝበት ሕይወት። ከዚህ ሁለት ክፍል እግዚአብሔር ደስ የሚሰኝበት ሕይወት ምን እንደሚመስል አብረን እንመለከታለን። ሁላችንም እንደምናውቀው ጸሐፊው ሐዋርያው ቅዱስ ጳውሎስ ነው። ይህንን መልእክት እንደሚታመነው እሱ የሮሜን ቤተክርስቲያን አልተከለም፣ እንደገና ደግሞ ገና ወደ ሮምም አልሄደም። ግን አንዳንድ መረጃዎችን ሰምቶ ወደፊት ላለው አገልግሎቱ ይጠቅመው ዘንድ አስቀድሞ ይህንን መልእክት እንደጻፈላቸው ይታሰባል። በተለይ መልእክቶቹ መዳን ወይም መጽደቅ በስራ ሳይሆን በእምነት እንደሆነ፣ በመስቀል ላይ ደሙን ለሰው ልጅ በሙሉ ባፈሰሰው በጌታ በኢየሱስ ክርስቶስ አማካኝነት እንደሆነ ለማሳሰብ፣ እንደገና የሰው ልጅ በሙሉ ኃጢአተኛ
ስለሆነ ራሱን ማዳን የማይችል ከየትኛውም ዘር ከየትኛውም ብሔር ሮማዊ ቢሆን አይሁዳዊ ቢሆን አህዛብ ቢሆን ሰው በኃጢአት የተበከለ መሆኑን ስለዚህ መፍትሄው ደግሞ እግዚአብሔር ያዘጋጀው አንድ የድነት መንገድ መድኃኒት አድርጎ ወደዚህ ዓለም የላከው አንድ መንገድ እንዳለ ለማስተማር ለማሳሰብ ነው ይህንን መልእክት የጻፈው። ስለዚህ ኢየሱስ ክርስቶስ በመስቀል ላይ የድነትን ዋጋ ከፍሏል፣ የጽድቅን ዋጋ ከፍሏል። ማንኛውም ኃጢአተኛ እሱ በሰራው በማመን መጽደቅ እንደሚችል ለማሳሰብ ነው ማለት ነው። እንግዲህ በልጁ ሲያድነን እግዚአብሔር ዋና ዓላማው ወገኖቼ በእኛ ህይወት ደስ ለመሰኘት ነው። ይሄንን መዘንጋት የለብንም። በእኛ ህይወት ምን ለመሆን ደስ ለመሰኘት፣ በእኛ ኑሮ፣ በእኛ ምልልስ፣ በእኛ አገልግሎት ከብሮ ለመታየት ነው ዓላማው። ስለዚህ ደስታን ከኛ ይፈልጋል ማለት ነው። በእኛ ደስ መሰኘትን ይፈልጋል ማለት ነው። ልጅ ወልዶ በልጁ ማይደሰታል እንዴ? አሁን 4 ልጆች አሉኝ። ስለዚህ ከተወለዱ በኋላና ከመወለዳቸው በፊት ያለኝ ደስታ ይለያል። ቁመታቸው በጨመረ ቁጥር በህይወታቸው ላይ በንግግራቸው ላይ ለውጥ ባየው ቁጥር ደስታ እየጨመረ ይሄዳል። እሱ ነው ታውቃላችሁና። ስለዚህ ሲያድነን በዛ ጭንቅ በዛ ምጥ በመስቀል ላይ ዋጋ ከፍሎ ህይወቱን ሰውቶ ዝም ብሎ ነው እንዲያዳነን። በእኛ ደስ ለመሰኘት ነው፣ በእኛ ለመክበር ነው የመረጠን። ስሙ ይባረክ። አቤት እግዚአብሔር አመራረጡ፣ እግዚአብሔር ፍቅሩ ወገኖቼ ተወርቶ አያልቅ። ቅድም ሌላ ቦታ ነበር ያገለገልኩትና ከአገልግሎት በኋላ ከወንድሜ ዮሴፍ ጋር ያወራው ነበር። ባይዘወይ ዮሴፍን ተዋወቁልኝ። ፓስተር ዮሴፍ በቀለ ይባላል። ዘማሪ ነው፣ ሙዚቃ መሳሪያ ተጫዋች ነው ከልጁ ጋር ከትንሽ ልጁ ጋር። ዮሴፍን የምንተዋወቀው በግሬት ኮሚሽን ነው። ሐረር ያለን እሱ ማለሚያ ዩኒቨርሲቲ ሌክቸረር ነበር። አክሽን ግሩፕ እኔ ነኝ ያስተማርኩ። አብዲ ነው አብዲ እኔ ነኝ። ስለዚህ ዛሐረር ስንሄድ አክሽን ግሩፕ የሚባል ተማሪዎችን መምህራንን አሰልጥናን እነሱ ደግሞ ሌሎችን እንዲያሰለጥኑ እናደርጋለን። ለጥቂት ጊዜ ነው አብረን የኖር ነው እና እግዚአብሔር ፈቅዶ ደግሞ እዚህ ምድር ላይ በሚገርም ሁኔታ ደግሞ እግዚአብሔር መልሶ አገናኘን እና እግዚአብሔርን የሚፈራ በተለይ እግዚአብሔር የረዳው ይሄ ከነገድ ከቋንቋ አመለካከት የተዋጀ ለእግዚአብሔር መንግስትና መንግስት የሚኖር ልጅ ነው። ባካችሁ ተዋወቁት። ፓስተር ምንድን ነበር ከእሱ ጋር ስናወራ የነበረው? እግዚአብሔር ደስታው እኛ ነን፣ ህይወታችን ነው፣ ኑሯችን ነው። ዓላማው በእኛ ደስ ለመሰኘት ነው። ከዚህ ውጪ እግዚአብሔር ሌላ ከማንም ደስታ አይፈልግም። ከማንም የፈጠራቸው ፍጥረታት አሉ። አብዛኛዎቹ ማለት ይቻላል በስፍራቸው ናቸው። አያፍን ብትወስዱ፣ ሰማያትን፣ ከዋክብትን፣ ዩኒቨርሲቲን ብትወስዱ አብዛኛዎቹ በፈጠራቸው ስፍራ ስላሉ ያከብሩታል። ግን ስፍራ እየለቀቀ እየተንሸራተተ ያስቸገረው የሰው ልጅ ነው። ለዚህም ነው ልጁን ልኮ ያዳነን። ስሙ ይባረክ። ደግሞ ፍቅሩ ድንቅ። አሁን ገጠር ተወልጄ ያደግኩ ሳምንት ነግሬያቸዋለሁ። በባዶ እግሬ ሄጄ ነው የተማርኩት። ጠዋት 2 ሰዓት ማታ 2 ሰዓት በቀን 4 ሰዓት ያለ ምሳ መቋት የሚባል ነገር ባህሉም የለም። ጫማ ባህሉም የለም። ከዛ በፊት ግን እንደ ማንኛውም የአርሶ አደር ልጅ እረኛ ነበርኩ። ከብቶችን ጠብቄያለሁ፣ ጥጆችን በጎችን ጠብቄያለሁ። ወንጌል የሚባል ነገር እኛ አካባቢ የለም ጨርሶ። እንዲያውም ጴንጤ ሳይሆን የሚሰማው ሚስዮን ይባላል። የሆነ ቀንድ ያለው ጭራቅ እንደዛ ተደርጎ ነው የሚነገረን። የሆነ ጊዜ ላይ የሆኑ እንደዛ የሰበኩ ነበሩ እዛ አካባቢ። ስለዚህ በብዙ እንትን ነው የገፏቸውና ይነግሩናል እንደነሱ እንዳንሆን። ስለዚህ የሆነ ተቃራኒ የሆነ አስተሳሰብ ነው ያለኝ። እኔ ፈጽሞ መንፈሳዊ ነገር እኛ ጋር የለም። ነገር ግን ጥጃ እየጠበቁ ከብት እየጠበቁ አንዳንድ ጊዜ ይሄ በጣም መካከለኛውን ዝቅተኛ ከሚባለው ፋሚሊ ነው የመጣሁት እና
ከተማ በሌለበት በቆሎ ብቻ በሚዋልበት ቤተሰብ ነው ያለው። በቆሎ ብቻ ቆሎ ቁርስ በሆነበት። ስለዚህ እንደዛም ቢሆን ተስፋም ባይኖር ቢርበኝም ቅያሪ ልብስ ባይኖረኝም ባዶ እግሬም ቢሄድም ግን ጆሮዬ ላይ ልጅ ሳለው ጆሮዬ ላይ ሁሉ ጊዜ አንድ ድምፅ እሰማለሁ፣ ያንተ ዕድል ፋንታ ሌላ ነው የሚል። እኛ ጋር ወንጌል የለም ብያቸዋል። መንፈሳዊ ልምምድም የለም። ሁሉ ጊዜ ተስፋ እንዳልቆርጥ የነገሌን ልጅ የሀብታሞቹን ልጆች የባለጠጎቹን ልጆች ጓደኞችን አይቼ አንድም ቀን ተመኝቻቸው አላውቅም። ምክንያቱም ጆሮዬ ላይ ሁሉ ጊዜ ያን ድምፅ ስለምሰማው ያንተ ዕድል ፋንታ ሌላ ነው ይለኛል። አቤት አመራረቱ ስሙ ብሩክ ይሁን። እኔ እናት አባቴ ልጆች 9 ናቸው። ከሌላ እናት የተወለደች ሌላ እህት አለችኝ። 10 ነን። ከነዛ መካከል እኔን ብቻ ነው ፒክ አድርጎ ያወጣው ጌታ። ለምን እንደሆነ እሱ ያውቃል። ስሙ ብሩክ ይሁን። ያ ብቻ አይደለም። አብሬ ትምህርት ቤት የተማርኳቸው ኤሌመንተሪ፣ ሃይ ስኩል በብዙ ሁኔታ የነበርኩበትን ሳስብ ብዙዎቹ የሉም፣ በተለያየ ሁኔታ ተንጠባጥበዋል። አቤት እግዚአብሔር ፍቅር ስሙ ብሩክ ይሁን። ድራት የለም፣ ለዚህ ምላሽ የለንም። በተቻለን መጠን እንግዲህ እንደዚህ ዋጋ ከፍሎ ሞቶልን ሳናቀው ጠላቶቹ ሳለን ሞቶልን ካዳነን ልንመልስ የምንችለው ምላሽ ቢኖር ለሱ ደስታ መኖር ነው፣ እሱ ደስ ማሰኘት ነው። እሺ እሱን ደስ ለማሰኘት ደግሞ እርሱ መንፈስ ስለሆነ ከሰው ህይወት ለይተን ደስ ልናሰኘው አንችልም። እሱን ደስ ለማሰኘት ወደ እህት መሄድ አለብን። እሱን ደስ ለማሰኘት ወደ ወንድሞች መሄድ አለብን። እሱ በአየር ላይ የሚደሰት አምላክ አይደለም። የሆነ በጫጫታ በጋጋታ አቧራ በማስነሳት መዝሙር በመቀጣጠል በመስበክ በትምህርት ብዛት በስብከት አይደለም። እሱ አይደለም ዋና ነገሩ። እግዚአብሔር ይርዳ። እግዚአብሔርን ደስ አሰኝተንብናል። እሱ የሚወደውን እሱ የሚከብርበትን ኑሮ ኖረን እንድናልፍ። ስለዚህ መዳን በእምነት ነው፣ በስራ አይደለም። መዳን በእምነት ነው። ነገር ግን ያዳነን እግዚአብሔር በዓላማ ነው እንጂ ያዳነን አድኖ እንደፈለግን እንድንኖር ደግሞ አይደለም። አድኖ ለክብሩ እንድንኖር፣ አድኖ ፈቃዱን እንድናደርግ፣ አድኖ ሰውን እንድንወድ፣ አድኖ የእርሱ ሀሳብ የእርሱ ልብ ኖሮን ልጁን መስለን እንድንኖር ዕቃዎቹ፣ መሳሪያዎቹ፣ ቤተ መቅደሱ ሊያደርገን ነው ያዳነን። ስሙ ይባረክ። ይህ ባካችሁ የመዳናችን ዓላማ ነው። ይህን መርሳት የለብንም። ስለዚህ በአጠቃላይ መልእክቱን ስናጠቃልን ዓላማውን መዳን በእምነት መሆኑን፣ የዳነ ሰው ደግሞ እግዚአብሔርን ደስ የሚያሰኝ የተለወጠ ኑሮ መኖር እንዳለበት ያሳስባል ጳውሎስ። በተለይ ምዕራፍ 12 ሙሉውን ምዕራፍ ብታነቡ አንድ አማኝ እውነተኛ ከልቡ ያመነ ሰው እንዴት መኖር እንዳለበት፣ እንዴት ሶሻላይዝ ማድረግ እንዳለበት ከወንድሙ ከጠላቱ ጋር እንኳን ሳይቀር እንዴት መመላለስ እንዳለበት መመሪያ የሚሰጥ ክፍል ነው። መዳን በእምነት ነው። የዳነ ሰው ደግሞ ተበጅቶለታል መስመር። ጌታ ኢየሱስ ኖሮ ይህንን ፈለግ ተከተሉ፣ በዚህ መንገድ ሂዱ፣ እኔን ምሰሉ ብሎ የሄደበትን ነው ጳውሎስ የሚያሳየው። በዚያ ነው ደስ የምናሰኘው። እግዚአብሔር ይርዳል። ስለዚህ ለእሱ ደስታ ነው የምንኖረው። ህይወት ሁሉ ግን በዘመናችን እሱ ደስ የሚያሰኝ አይደለም። ዓለም ሁሉ እሱን ለማስደሰት አይኖርም። ያላመኑትን እንተው። ወደ አመኑት ስንመጣ እኛ ያመንነው በቤቱ ያለን እኛ ሰባኪዎች፣ እኛ አስተማሪዎች፣ እኛ ነቢያት፣ እኛ ዘማሪዎች፣ እኛ መሪዎች ምን ያክል ነው ለደስታው የምንኖረው ብለን ራሳችንን መመርመር እንችላለን። ወገኖቼ በዓላማው ያዳነን እግዚአብሔር ልጁን በመስቀል ላይ እንዲሰዋ ያደረገው እግዚአብሔር ደስታን ከኛ ፈልጎ ነው። ስለዚህ ልንጠነቀቅ ይገባል። እኛ ልቅ ሆነን እንደ ፈቃዳችን እንዳሻን እንድንኖር አልዳንም። እንደ ፈቃዱ እንደ ቃሉ ረሃቡ በእኛ ደስ መሰኘት ነው እግዚአብሔር፣ ጥማቱ በእኛ ደስ መሰኘት ስለሆነ፣ ስለዚህ እግዚአብሔር
በእኛ ደስ መሰኘት ይፈልጋል። እኛም ደግሞ እግዚአብሔር ደስ እንዲያሰኘን እንፈልጋለን። ብዙ ጊዜ አንዳንድ ጊዜ ሚዛኑን አይጠብቅም እንጂ ጥሩ ነው። ከእግዚአብሔር ደስታ መፈለጋችን ኃጢአት አለው እንዴ? ግን ሁሉ ጊዜ ልጆች አሁን ወደ ቤት ስንገባ ከረሜላ ጣፋጭ ነገር ከእጃችን ኤክስፔክት እንደሚያደርጉ አይነት ብቻ መሆኑ ነው እንጂ ክፋቱ ከእግዚአብሔር ደስታ መፈለጋችን ችግር የለውም። ግን እግዚአብሔር ከእኛም እንደሚፈልግ ደግሞ ማወቅ አለበት። ሚዛናዊ መሆን አለበት። ይገባቸዋል እያልኩ ያለው አሁን ጸሎት እንፈልጋለን፣ እንዲባርከን እንፈልጋለን፣ ነገሮቻችንን እንዲጨምሩ እግዚአብሔር በስራ እንዲባርከን፣ በተሻለ ስራ፣ በተሻለ ደሞዝ ልጆቻችንን ብዙ ጊዜ ብዙ አጀንዳ አለን በፊቱ የምናቀርባቸው። ጌታ ሆይ ይሄን ነገር፣ ጌታ ሆይ ያን ነገር የምንለው ጥሩ ነው። ግን እሱም እኮ ልጄ ሆይ እንደዚህ ሁኝልኝ፣ እንደዚህ ሁንልኝ የሚለን ነገር አለው። እሱ ሚዛኑን የጠበቀ መሆን አለበት። ሳምንት እንደተመለከትነው በዚህ ምድር ስንኖር እባካችሁ ለእሱ አጀንዳ ነው የምንኖረው። ከኔ ጋር ናችሁ? ለእሱ አጀንዳ ከኖርን ለዋናው ነገር ነው እየኖርን ያለ ነው። ሁለተኛውን እርሱ አበለብል ያደርገዋል። ሳትፈልጉት ሁሉ ያመጣል። አንዳንዱን ዋናውን ዋና ስታደርጉ ለጥቃቅን ነገር አትጨነቁም፣ ለጠፊ ነገር አትጨነቁም። እግዚአብሔር በራሱ ጊዜ ያመጣዋል። ስሙ ብሩክ ይሁን። እኛ ለዘላለሙ ጉዳይ፣ ለዘላለሙ አጀንዳ፣ ለዘላለሙ መንግስት እሱ ለሞተለት ዋና አድርገን ስንኖር ሌላውን ይስባል። ያ ዋና ነገር እንደ ማግኔት ሌላውን ነገር ያመጣዋል። እኛ ሳንንከራተት ብዙም ሳንጨነቅ ፎርሙላውን ደርሶ እኔ እግዚአብሔር በህይወቴ እንደሱ ነው ያስተማረኝ። ስሙ ብሩክ ይሁን። ስለዚህ ሚዛናዊ መሆን አለበት። የእግዚአብሔር የደስታው ምክንያት ሰው ነው ማለት ነው፣ እኛ ነን ማለት ነው። በተለይ የዳነን የህይወት ዋጋው ህይወት ነው። እግዚአብሔር ልጁን ነው የሰዋልን። ከልጁ ጋር ህይወትን ሰጠን አይደለም ይለው? ከልጁ ጋር ምን ሰጠን? ህይወት ሰጠን። ህይወት ምን ይደረጋል? እስቲ ጫማ ይደረጋል፣ ልብስ ይለበሳል አይደል? ምግብ ይበላል፣ ውሃ ይጠጣል። ህይወት ምን ይደረጋል? ይኖራል። ከኑሮ ውጪ ህይወት ምንም አይደረግም። ይሰበካል ወይ ይዘመራል፣ ምናልባት ሁለተኛ ነገር ሊሆን ይችላል። በዋናነት ህይወት ይኖራል። ከልጁ ጋር ህይወትን ሲሰጠን በልጄ እመኑ ህይወቱን ደግሞ ኑሩ ብሏል። ስለዚህ የተሰጠን ህይወት እንድንኖር ነው። የህይወት ዋጋው ህይወት ብቻ ነው። የህይወት ዋጋው ወርቅና ብር ሊሆን አይችልም። የህይወት ዋጋው ጠፊ ነገር መሆን አይችልም። የህይወት ዋጋው ኑሮ ነው። ኑሩ ምሰሉ ብሎ ነው ማለት። ማቴዎስ 17:5 ላይ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት። በእርሱ ደስ የሚለኝ መሰከረለት ልጁ እግዚአብሔር። ለዳዊት መስክሯል፣ ለጻድቃን ለኢዮብ መስክሯል እግዚአብሔር። ዛሬም ለእኛ መመስከር ይፈልጋል። ለደስታው በኖርን ጊዜ ይመሰክራል። ምክንያት ያደርገናል፣ ምሳሌ ያደርገናል፣ በእኛ ይገለጣል። ስሙ ብሩክ ይሁን። እውነት ለመጀመሪያ ጊዜ እዚህ ምድር የረገጥኩት የዛሬ 4 ዓመት ነው። አንድ የሚኒስትሪያችን ስብሰባ ነበር እዚህ። እኔ ያን ጊዜ የነቀምት ቢሮ አስተባባሪ ነበርኩ። ነቀምት ነው የምኖረው እና እዚህ ያንን ስብሰባ እንድካፈል እድል አገኘው። ቪዛም ፕሮሰስ አድርጌ አገኘው። ትልቁ ራስ ምታት እኔ አሜሪካ ሚኒያፖሊስ አንድ ማቆስ የለኝም፣ ዘመድም የለኝ፣ ጓደኛም የለኝ። ስለዚህ ስብሰባው ለአንድ 4 ቀን 5 ቀን ነበረ። G6 ነበር ጁኒዛ ፕሮግራም ላይ እዛ ከስብሰባው በኋላ የት ነው የምታርፈው ብለው ፕሮግራሙን ኮኦርዲኔት የሚያደርጉ ሰዎች ማረፊያ ጠየቁኝ። እኔ የለኝም ቢባል ሰው በሰው ማቃቸው ድሮ ማቃቸው አንድ ቤተክርስቲያን የነበረ እንደዚህ ሰምቼ እነሱ ጋር ሞክርኩ። እኛ ጋር ብቻ አይደለም ሰው ማሳረፍ አይችልም ቢባል በቃ አልተገኘም ሰው። ስለዚህ አንድ ነገር አልኩ። በነጋታው ተመልሼ ወደ አገሬ ሄዳለሁ። 4ቱንም ቀን ስብሰባ ተካፍዬ በነጋታው ሄዳለሁ እድሉን ለመጠቀም አትሊስት እንደዛ የወሰንኩት። በኋላ ላይ አሜሪካ እንግዲህ አሁን አገር ቤት ሆናችሁ ስታስቡ 50 ስቴት እንዳለው ስንቱ ሰው ነው የሚያውቀው? ማን የት ስቴት እንደሚኖር ነው። መጨረሻ ላይ ዮሴፍ እዚህ ሚኒያፖሊስ እንደሚኖር ሰማሁ። ዮሴፍ ማለት እንግዲህ
የጌታን ህይወት በጌታ ቤት ነው የተዋወቅነው። አክሽን ግሩፕ ወንጌል አብረን ሰርተን ጥቂት ጊዜ ነው ደግሞ ረጅም ስፋት የሆነ ብዙም ነገር አብረን አላሳለፍንም እና ዮሴፍ እንዲህ አይነት እድል አግኝቻለሁ፣ ግን እዛ ለጥቂት ጊዜ የማርፈበት ቤት አላገኘሁም ምናምን ስለው ይሄም አለኝ ለእኔ እድል ነው ብሎ በዮሴፍ አማካኝነት ወደዚህ ምድር የመጣው። አሁን ያን ዮሴፍ ፈቃደኛ ባይሆን እዚህ ባልመጣው ዛሬ ማለት ነው። ያ ብቻ አይደለም፣ እቤታቸው ከማስተናገድ ባለፈ በተለያዩ ስቴቶች ኮኔክሽን አለው የአገልግሎት አገልጋይም ስለሆነ ሌሎች ቸርቾች ላይ ጸጋን የምካፈልበትን ሁኔታ አመቻችቶ በዛ አይነት ሁኔታ ከብዙዎች ጋር ብዙ ስቴት ምናልባት ከአንዳንዶቻችሁ በላይ እኔ አሜሪካ ውስጥ ዞር ያለው በዚህ 4 ዓመት ብዬ አስባለሁ። እኔ መሰክርለታለሁ እግዚአብሔር ፊት የጌታ ልብ ያለው እሱም ቤተሰቡ እግዚአብሔር የሚጠቀምባቸው ለምንድን ነው ያነሳሁት? በፍቅር ይናገራል። በሰው ላይ ኢንቨስት የምናደርገው ነገር ፍሬ ያፈራል። አሁን መዝሙራችን ብዙ ነው፣ ትንቢታችን ብዙ ነው፣ ትምህርታችን ብዙ ነው፣ ስብከታችን ብዙ ነው። ግን ከሰው ህይወት ጋር የማይነካካ ከሆነ የሰውን ህይወት የማያጣፍጥ ከሆነ የሰውን ህይወት የማይለውጥ ከሆነ ዋጋ የለውም። መውረድ አለበት፣ መውረድ አለበት። የሆነ ዝም ብሎ አየር ላይ የሚንከባለል አይደለም ክርስትና። ወርዶ የሰው ህይወት መንካት አለበት። እግዚአብሔር የዛ ሰዎች ያደርጋል። በሰው ላይ ደግሞ ኢንቨስት የምታደርጉት ነገር ይበቅላል ይበዛልም። ስለዚህ እግዚአብሔር ለዳዊት መሰከረለት ይላል። እንደ ልቤ የሆነ ሰው አገኘው፣ የእሴይ ልጅ ለልቤ። ዛሬም እንደ ልቤ የሚላቸውን ሰዎች ይፈልጋል እግዚአብሔር። ወገኖች እኔ ያለው እንድንል እግዚአብሔር ይርዳል። እኔ አለው ወንድሜን ከወንድሜ ጎን በመቆም ከእህቴ ጎን ፍቅር ለሚፈልጉ ለተራቡ የኔን ድጋፍ ለሚሹ የኔን ጊዜ ለሚሹ ባለኝ አቅም የኔን ገንዘብ ለሚሹ እኔ አለው የምንል ሰዎች እግዚአብሔር ያደርጋል። ደግሞ እግዚአብሔርን ደስ ማሰኘት ወገኖቼ በምድርም ብድራት አለው በሰማይም ብድራት አለው። ይሄ ነው ለመዝራት ነው የምንኖረው። የምንዘራው ደግሞ መሬት ላይ ጭንጫ ላይ አይደለም፣ በሰው ህይወት ላይ እንድንዘራ። ክብር ለጌታ ይሁን። ስለዚህ ይመሰክራል። ስለዚህ ዛሬም ለኛ እግዚአብሔር ምስክር እንዲሆን ከፈለግን እርሱ ደስ የሚሰኝበትን ህይወት መኖር አለበት። ጥቂት ነጥቦችን ነግሬያችሁ ወደ መጨረሻው እመጣለሁ። እግዚአብሔር ደስ የሚሰኝበት ህይወት ምን አይነት ነው? አንደኛው እግዚአብሔር ደስ የሚሰኘው በምን አይነት ህይወት ነው? ከዚሁ ክፍል አንደኛው በተሰጠ ሰውነት እግዚአብሔር ደስ ይሰኛል። ሰውነታችንን ለእግዚአብሔር ስንሰጥ። ስንት ሰውነት ነው ያለው? እጅ እግራችንን፣ አእምሯችንን፣ ልባችንን፣ አንደበቶቻችንን፣ እውቀታችንን፣ ሰውነታችንን ለእግዚአብሔር ስንሰጥ። ደግሞ እንዴት ነው የምንሰጠው? ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ እግዚአብሔርን ደስ በሚያሰኝ መልኩ ማለት ነው። መስዋዕት የሆነ መስዋዕት መሆን ማለት መሞት ይጠይቃል ማለት ነው። እኔ የለውም ይላል ጳውሎስ ገላትያ 2:20 ላይ እኔ የለውም ተሰቅያለሁ ሞቻለሁ ይላል። መስዋዕት ሆኛለሁ። አሁን የምኖረው ለእርሱ ደስታ ነው። አሁን የምኖረው ለእሱ ፈቃድ ነው። የምኖረው ለእሱ ሀሳብ ነው። ሞቻለሁ። ደግሞ ቆላስይስ 3 ላይ ሞታችኋል ይላል። የሞተ ሰው ነው እግዚአብሔርን ደስ ማሰኘት የሚችለው። ጌታ ኢየሱስ በመሞት እግዚአብሔር አብን ደስ እንዳሰኘው እኛ በዛ መልኩ ሁለንተናችንን በመግደል ምድራዊ ነገሮቻችንን በመግደል ሁለንተናችንን በንጽህና አሳልፈን በመስጠት ደስ እንድናሰኘው ይፈልጋል። በመሞት ለምድራዊ ነገር፣ ለጠፊ ነገር፣ ለኃላፊ ነገር በመሞት ለእርሱ እውነት ለእርሱ ቃል ሕያው በመሆን በተሰጠ ሰውነት፣ በተሰጠ እጅ፣ እግር፣ አእምሮ እግዚአብሔር ይርዳል። ስለዚህ እግዚአብሔር ከሁሉ በላይ በሞተ ሰውነት ደስ ይሰኛል። ሞታችኋል ወገኖች፣ ሞተና ሰውነታችን ሞቷል። እግዚአብሔር ክብር ነው እየኖረ ያለው። እጆቻችን፣ እግሮቻችን ለዚህ ለሚያልፈው ነገር የሞቱ ናቸው። ለእግዚአብሔር ብቻ ሪቫይቭ ሆነው የሚኖሩ ናቸው ወይ? ከህይወት ውጭ ቅድም ተናግሬ ያለው በምንም መልኩ እግዚአብሔርን ደስ አሰኛለሁ ብላችሁ አትድከሙ። የለም።
በዘመናት መካከል እግዚአብሔር ደስ የተሰኘው በሰው ህይወት ነው። በዘመናት መካከል እግዚአብሔር ያዘነው በሰው ህይወት ነው። በዘመናት መካከል እግዚአብሔርን አገልግለው ያለፉት ታላላቆች በህይወት ምስክርነት ነው፣ በተለወጠ ህይወት ነው። ዘመናት መካከል አንዳንዶቹ ከእግዚአብሔር ይልቅ የሰይጣንን የጥፋትን መንገድ የተከተሉት በህይወት ነው፣ ባልተለወጠ ህይወት ነው። ስለዚህ እግዚአብሔር ከህይወታችን ጋር ጉዳይ አለው። ምክንያቱም በራሱ መልክና ምሳሌ ስለፈጠረ ጉዳይ አለው። ያንን መልክ በልጁ በኩል መልሶ የራሱ ለማድረግ ነው ልጁን መድኃኒት አድርጎ ይላከልን። ያን የተበላሸን ህይወት በኃጢአትና በዓለም የተበላሸውን በልጁ መድኃኒትነት መልሶ የራሱ ለማድረግ ነው ልጁን ይላከልን። ያንን ህይወት ይፈልገዋል፣ የልጁን መልክ ይፈልገዋል። በመጨረሻውም ቀን ፍጹም የሆነውን ሰው እናቀርብ ዘንድ አይደለም ጳውሎስ። ፍጹም ማለት ልጁን የሚመስለውን ሰው፣ የተሰራ ሰው፣ የበሰለ ሰው፣ ያደገ ሰው፣ የተሰጠ ሰው ማለት ከህይወት ውጪ። ቆላስይስ 3:5 እንግዲህ በምድር ያሉትን ብልቶቻችሁን ግደሉ ይላል። ከኔ ጋር ናችሁ? እኔ ልግደልላችሁ ነው የሚለው? እግዚአብሔር ይገልላችኋል ነው የሚለው? ማን ነው የሚገለው? እኛ ነን የምንገለው። በምድር ያሉትን ብልቶቻችሁን ወደ ጥፋት የሚመሯችሁን በላይ በሰማይ ምንዛሪ የሌለውን ጠፊ ነገር የሆነውን ከፀሐይ በታች የሆነውን ነገር ምን አድርጉ? ግደሉ። እናንተ ናችሁ የምትገሉ። እርሱ ሞት የፈረደበትን እናንተም ሞት ፍረዱበት ነው። ግደሉ። የተሰጠ ሰውነት እንደሱ ነው። የተሰጠ ህይወት እንደሱ ነው። ይህ ምድራዊውን ነገር፣ ጠፊውን ነገር ስፍራ አይሰጥም። ዋናውን ዋና ያደርጋል። ለዋናው ይኖራል። እግዚአብሔር ይርዳል። እርሱ ሞት የፈረደበትን በህይወት ማኖር ወገኖቼ ወንጀል ነው። እንታችሁኛ እርሱ ግደሉ ያለውን አይ ብለን ራርተን እዚህ ሸሽገን ሐሜት እየመገብ ነው፣ ጥላቻ እየመገብ ነው፣ ቅናት እየመገብ ነው። እዚህ ደብቀን አብሮን እየመጣ ቸርች እያመለከ እዚህ ቀንድ ካወጣ እዚህ ስር ተደብቆ ማለት ነው መሞት የሚገባው መወገድ የሚገባው ዘመን እየቆጠረ ሲሄድ ለኛ ማስኪል ይገለናል፣ ያጠፋናል። መሞት ያለበት መሞት አለበት። እግዚአብሔር ይርዳል። አሜን። ስለዚህ እግዚአብሔር በልጁ በኩል ሞት የፈረደበትን በህይወት እንዳናኖር ልንጠነቀቅ ይገባል። ሁለንተናችን ሰውነታችን የተሰጠ መሆን አለበት። እግዚአብሔር በዛ ነው ደስ የሚሰኘው። ሁለተኛው እግዚአብሔር በምን ደስ ይሰኛል? ለአእምሮ በሚመች ህይወትና አገልግሎት ደስ ይሰኛል። እግዚአብሔር ለአእምሮ በሚመች ህይወትና አገልግሎት ቁጥር 2 እርሱ ለአእምሮ የሚመች አገልግሎታችሁ ነው ይላል። ህይወታችንና አገልግሎታችን ሊመሳሰል ይገባዋል። ከኔ ጋር ናችሁ? ህይወትና አገልግሎት ሊገነጣጠል አይገባም፣ ሊለያይ አይገባም። 26 ዓመት በአገልግሎት አሳልፌያለሁ። 32 ዓመት በቤቱ 19 ዓመት አሁን በግሬት ኮሚሽን ሚኒስትሪ ውስጥ እግዚአብሔር ምስክሬ ነው። በየጊዜው የሚያሳስበኝ ከቤተሰቤም ጋር ከባለቤቴም ጋር ካስፈለገ የሚያነጋግረን ምንድን ነው ብትሉ ህይወታችንና አገልግሎታችን መመሳሰል ባለበት ጉዳይ ላይ ሁሌ ሲሪየስ የምንነጋገር። የህይወት ምሳሌነት ከተበላሸ አገልግሎት የትም አይደርስም። አገልግሎታችን አቅም የሚኖረው ተቀባይነት የሚያገኘው እግዚአብሔር ደስ የሚሰኝበት ህይወታችንና አገልግሎታችን ሲመሳሰል ነው። ለአእምሮ የሚመች አገልግሎት ማለት እሱ ነው እንጂ ህይወት ሌላ አገልግሎት ሌላ፣ እቤት ሌላ ቤተክርስቲያን ውስጥ ሌላ ካደረግነው ማሰናከያ ነው የሚሆነው። እግዚአብሔር በግብዝነት አገልግሎት ደስ አይሰኝም። ጌታ ኢየሱስም ደስ አልተሰኘም። ሌላ እኮ ምንም ጠብ አልነበረውም። ከፈሪሳውያን ጋር ከሰዱቃውያን ከነዛ መሪዎች ጋር ሌላ ጠብ ነበረው እንዴ? ህይወታቸው ሌላ ነው፣ በውጪ ሌላ ነው። የከበሬታ ልብስ አላቸው፣ በአደባባይ የከበሩ ናቸው፣ ታላላቆች ናቸው። ውስጣቸው ግን ሌላ ነው። አላማቸው ሌላ ነው። ሲሰብኩ ሌላ፣ የሚኖሩት ሌላ ነው። ሁለት አይነት ሰዎች ናቸው። እግዚአብሔር በዚህ አይነት ህይወት ስለማይከብር በዚህ ነው ግጭታቸው። ሂፖክራቶች ግሪክኛው ሂፖክራት ነው የሚባለው። ሂፖክራት ማለት
ተዋንያን ወይ ደግሞ ድራማ ሰሪ ማለት ነው። እግዚአብሔር ድራማ መስራትን አይወድም፣ ወይም የድራማን ህይወት ከኛ አይፈልግም። ልክ እዚሁ እንዳለን እቤትም ውጪ እንዳለን እዚህም ኢንቴግሪቲ ያልተለወጠ ህይወት ማለት ነው። ለአእምሮ የሚመች አገልግሎት ማለት እሱ ነው። ሰዎች ሲመለከቱት ማይሰናከሉበት፣ ሲያዩት የሚሳቡበት የሚማረኩበት ህይወት ነው መሆን ያለበት እንጂ አሰናካይ መሆን፣ ድራማ መሆን፣ አርት መሆን የለበትም ማለት ነው። ታዋቂውን ዘፋኝ ታውቁታላችሁ። አሁን ዘማሪ ተፈራ ነጋሽ እኔ ወጣት ሳለው ወደ ጌታ ሳልመጣ የሱ ዘፈን በጣም ነበር የምወደው። ጫት እጥብበታለሁ። በተለይ አንድ ዘፈን ነበረው ደህና ሁኚ ልበልሽ በእንባ እየታጠብኩ የሚል ዘፈን ነበረው እና በጌታ ቤት ተገናኘና የሆነ ቀን ጠየቅኩት። በተለይ ያ ዘፈንህን አስታውሰዋለሁ። የሆነ ወደህ አፍቅረህ የተሰናበትከው የተጣላሃት ልጅ አለች ወይ ብዬ ጠየቅኩት። አይደለም ለእንጀራ ብዬ ነው። በህይወቴ እንዲህ አይነት ነገርም ገጥሞኝ አያውቅም ነው ያለው። አያችሁ፣ ሂፖክራቶች እንደሱ ናቸው። የሆነ ለመደነቅ የሆነ አሁን ታዋቂ አርቲስቶች የሉም፣ ከያንያን የሉም በዘመናችን አሁን እስከ ሆሊውድ አሉ አይደል? ታዋቂ ናቸው፣ ገናና ናቸው፣ ባለሀብት ናቸው። በመንፈሳዊው ዓለም ግን ይሄ የለም። ሰው ሪል ያን የሆነውን ሆኖ እንዲኖር ነው የሚፈለገው። አንድ አይነት ሰው፣ አንድ አይነት መልክ። እግዚአብሔር ይርዳል ወገኖች። ያን ነገር ልንገራችሁ በእውነት እግዚአብሔር ከዕለት ተዕለት በተለይ ቤተክርስቲያን ውስጥ እሁድ ዕለት እዚህ ጋር የምናደርጋቸው ስርዓቶች አሉ፣ ቅደም ተከተሎች አሉ፣ አምልኮዎች አሉ፣ የምናደርጋቸው ስርዓቶች አሉ። ከዛ ስርዓት ይልቅ ዕለት ዕለት በየቤታችን በሰፈራችን የምንኖረውን ንጹህ ህይወት ማተር ያደርጋል። ከደጋማ እሱ ነው የሚያረካው፣ ለሱ ነው ቫልዩ የሚሰጠው። ነግሬያቸዋለሁ። እኛ በቃልቻ ከሚያመልክ ቤተሰብ ውስጥ ነው ያደግኩትና ቃልቻው ሰፍሮ ያለው የሚሰፍረው ሰው ላይ ነው። መጀመሪያ አያቴ ላይ ነበረ፣ ከዛ አጎቴ ልጅ ላይ፣ እዛ እሷ የሆነ መጋረጃ ውስጥ ገብታ ትላለች። ከዛ ህዝቡ እዚህ ጋር የቃልቻ ዘፈን ይዘፍናል፣ ይደለቃል ልቤ። ከዛ መንፈሱ እዚህ ጋር ዘፈኑ ሞቅ ሲል እዛ ጋር መንፈሱ ድምፅ ያሰማል። ከዛ ይፈርዳል፣ ከዛ መስዋዕት ይቀበላል። እንደዛ ነው ስርዓቱ። አንድም ቀን ግን ስለ ፍትህ ተቆርቁሮ ስለ ቅድስና፣ ስለ ፍቅር፣ ስለ ቅናት ተቆጥቶ ሰምቼው አላውቅም። ጉዳዩ ግርግሩ ጋር ነው። እዚህ ጋር አቧራ መነሳት አለበት፣ ለሱ ክብር ሰው መንበርከክ አለበት፣ በግንባሩ መደፋት አለበት፣ ለሱ ክብር ማምጣት አለበት፣ ስጦታ ማምጣት አለበት፣ ስለት ማምጣት አለበት እንጂ ስለ ፍትህ፣ ስለ ቅድስና፣ ስለ እውነት ጉዳዩ አይደለም። ሰው ሲያመነዝሩ ነው ቢመጣም ጉዳዩ አይደለም። አምላካችን ግን እንደሱ አይደለም። ማለት የቅድስና አምላክ ነው፣ የእውነት አምላክ ነው፣ የፍትህ አምላክ ነው። ስለዚህ በግርግር ልናመልጠው አንችልም። ቃልቻውን በግርግር ማምለጥ ይቻላል፣ እሱ ጉዳዩ አይደለም። የፈለጋችሁትን አድርጋችሁ መጣችሁ ልታመልኩት ትችላላችሁ። እግዚአብሔር ግን እሱ አይደለም ወገኖቼ፣ የህይወት አምላክ ነው። የማይመች ነገር የማይወድ አምላክ ነው። ለራሱ ዕቃነት የመረጠን አምላክ ነው። በእኛ ለመክበር የወደደ አምላክ ነው። ንብረቱ ገንዘቡ ሊያደርገን የጠራንንና ልንጠነቀቅ ይገባል ማለት ነው። ከማይመች ነገር ልንወጣ ይገባል። ሶስተኛው እግዚአብሔር ደስ የሚሰኝበት ሶስተኛው ምንድን ነው? የእግዚአብሔርን ፈቃድ አውቀንና ለይተን ስናገለግል ነው። ስንኖርም እንዲሁ ስናገለግልም እንዲሁ ይህንን ማወቅ አለብን። ስለዚህ በህይወታችን ስለሚያስፈልገን ነገር፣ ስለ ልጆቻችን፣ ስለ ትዳራችን፣ ስለ ኑሯችን እግዚአብሔርን መጠየቅ አለብን። ምሪት ከሱ መስማት አለብን። በጎ ፈቃዱ ደስ የሚያሰኝ እሱ ምን እንደሆነ ቁጥር 2 ላይ እግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ። የእግዚአብሔርን ፈቃድ ከምናውቅበት መንገድ አንዱ ደስታ ነው። እግዚአብሔር በደስታ ይመራናል፣ ፈቃዱ የሆነ ነገር ሲያመለክተን። ስለዚህ ለኑሮ ለአገልግሎታችንም ዋና ነገር ነው። 5 ዓመት መንግስት መስሪያ ቤት ከሰራው በኋላ ነው እኔ ወደ ሙሉ ጊዜ የመጣሁት።
በዛን ጊዜ የዛሬ 26 27 ዓመት የአንድ መምህር ደሞዝ በቂ ነው። አንድ ሰው ያኖራል ብሎ እንደዚህ አልተወደደም። ግን ያንን እርግፍ አድርጌ ሙሉ ጊዜ ለመስጠት ወደ ዜሮ መምጣት አለብኝ። ያኔ በሙሉ ወንጌል ቤተክርስቲያን በተለይ ለአገልግሎት ተጠርቻለሁ የሚል ሰው ከዜሮ ነው የሚጀምረው። ስለዚህ የእግዚአብሔር ፈቃድ መሆኑን ተረድቻለሁ። እግዚአብሔር እንደጠራኝ ለአገልግሎት እንደሚፈልገኝ። ስለዚህ ያኔ ከዜሮ መጀመር ደግሞ የግድ ነው፣ ሌላ አማራጭ የለም። ስለዚህ በብዙ ጣውረዶች ውስጥ ማለፍ ነበረብኝ። በሱ ኃይል፣ በእርሱ ብርታት ፈቃዱን ለይቼ ዋጋ ለመክፈል በመጨከኔ እግዚአብሔር መርቶ እዚህ አድርሶኛል። ስሙ ብሩክ ይሁን። ያኔ ረሃብን ፍርቼ መከራን ፍርቼ ቢሆን የለውም እዚህ። ያ ብቻ አይደለም። ወደ 8 ዓመት ቤተክርስቲያን ውስጥ ካገለገልኩ በኋላ ደግሞ ልብ ያረካል። በተለይ እኔ የመጣሁበትን ነው ማስበው። ባይዘዌ መንፈሱ ማለት ነው 7 ቤተሰቦችን ከገደለ በኋላ ከ7ቱ 2ቱ አንድ ቀን ሞተው አንድ ጉድጓድ የተቀበሩ ናቸው ብያቸዋለሁ። መንፈሱን የገደላቸው መፍትሄ ፍለጋ እንደዚህ አይነት ሞት ሲበረክት ምንድን ነው የሚደረገው? ወደ ሙታን ሳቢ ቤት ሄዳችሁ ነው መፍትሄ የምትፈልጉት። እና እናቴ ልካኝ ነበር ወደ ሙታን ሳቢ ቤት እጄ ሙራ ገላጭ ነው የሚባል ጠየቁኝ። እና ምንድን ያለ አንተ ወጣት አንተ አሁን ስለሞቱትና ስለዛ ይሄ ይገዳል፣ እኔ ደግሞ ስለ አንተ ይገደኝ። አንተ ራስህ እኮ ረጅም ዕድሜ የለህም ማለት በጆሮዬ። ስለዚህ ከዚያን ቀን ጀምሮ እንዴት እንደምሞት መቼ እንደምሞት ነው ማሰላሰል የጀመርኩት። ስለዚህ መሞቴ የማይቀር ከሆነ ለምን አልቅምም፣ ለምን አልጠጣም፣ ለምን አልሰክርም፣ ለምን ያለም ነገር ያመልጠኛል አይነት ውስጥ ገባው። ህይወቴ የባሰው ነው ተበላሸ ማለት። ስለዚህ በዛ አይነት ሁኔታ ያለው ነው ጌታ ራሱ ፈልጎ ያገኘኝና የገለጠኝ። ስሙ ብሩክ ይሁን። እኔ ሟች ነበርኩኝ፣ በህይወት ያኖረኝ እሱ ነው። ወደ አገልግሎትም ከመጣው በኋላ እያንዳንዱን ነገር እኔ ከዛ ጋር ነው ማስተያየው። እኔ እኮ ሟች ነበርኩኝ፣ እሱ ባያድነኝ፣ እሱ ወደዚህ ባያመጣኝ፣ ብዙዎቹ ሞተዋል። ስለዚህ 8 ዓመት ሙሉ ወንጌል ቤተክርስቲያን ካገለገልኩ በኋላ እርካታ አጣሁ። ስለጠፉት ድነው እንደሚገባ ስለማያድጉት። ስለዚህ ግሬት ኮሚሽን የሚባል ድርጅት ደግሞ አለ ሲባል አጠናው፣ ሰማው። ሳጣራ እዛ ደግሞ ችግሩ ደሞዝ አይከፍልም። ዛሬ የማይከፍልም። ዛሬ 19 ዓመት እዛ ደግሞ ጆይን አደረኩ። ስራ አለ፣ በቃ ሰዎች ይድናሉ፣ ሰዎች ደቀ መዝሙር ይደረጋሉ። ለምን ያን አድርጌ ልሙት? አልብላ ከፈለገ እግዚአብሔር እኔን አንድ ሰው መመገብ ካቃተው በዛ ውሳኔ መጣው። ይሄው አንዱ 19 ዓመት። ስሙ ብሩክ ይሁን። ያው ፓስተር ያውቀዋል። ዓለም አቀፍ ፖሊሲያችን ነው ግሬት ኮሚሽን ወይ ደግሞ እዚህ ክሩ ነው የሚባለው። አሜሪካን ሀገር እዚህ ነው የተጀመረው፣ ካሊፎርኒያ አሜሪካ ውስጥ ማለት ነው። ዛሬ 73 ዓመት ቢል ብራይት የሚባል ሰው ነው መስራች፣ እሱና ባለቤቱ። ፖሊሲው እንደዛ ነው። በቃ በትክክል እግዚአብሔር ጠርቶኛል የሚል ሰው ያለምንም ደሞዝ ከእግዚአብሔር ጋር ኮንትራት ገብቶ እግዚአብሔር ሰው ያስነሳልኛል፣ እግዚአብሔር ከቅርብም ከሩቅም ከፈለገም ያኖረኛል ብሎ የሚያምን ሰው ነው እንደ እብድ በዚያ መንገድ የሚሄደው ዛሬም ድረስ። ክብር ለጌታ ይሁን። አገልግሎታችን እንደሱ ነው። እግዚአብሔር ሰዎችን ያስነሳልናል። በዛ ተስፋ ነው የምናገለግለው። በእውነትም ደግሞ እዚህ ደርሰናል። ዋናው መኖር አይደል? አንድም ቀን ማደሪያ አጣን ዛፍ ስር አላደለም። በእውነት ተኖረናል። ሁላችንም ደግሞ ሟቾች ነን፣ እንሄዳለን። ይህም ደግሞ ያልፋል። ወደማያልፈው ደግሞ እንሄዳለን። አሁን ብዙዎች ያኔ ኧረ እባክህ ተው አንተ ሰው ትናንት ስራ ትተህ መጣ። እሺ አሁን ትንሽ ደሞዝ ቸርች ውስጥ ተጀምሮ ነበር፣ አሁን ደግሞ ያችንም ትተህ እያበድክ ነው ወይ? ኧረ ስለሱ አይደለም ማበድ፣ መሞትም ብርቅ ነው። ክብር ለኢየሱስ። ፈቃዱ ከሆነ በእውነት እኔ አሁን በፊታችሁ ስለቆምኩ ምንም በውስጥ የሌለውን አላወራም። እኔ አሁን ምንም ነገር ለእኔ ትርጉም የለውም። አሁን በዚህ ዓለም ላይ ስለ ድሎት ስለ ምቾት ምንም ሴንስ አይሰጠኝም። እድሜ 53 ዓመት ነው ብያቸዋለሁ። ይልቅስ የሚያሳስበኝ በቀሪ ዘመኔ ለእሱ እንደሚገባ ስለመኖርና ስላለመኖር፣ ለእሱ ደስታ፣ ለእሱ ፈቃድ፣ ለእሱ አጀንዳ እንደሚገባ ስለመኖር ስላለመኖር ዛሬም ድረስ ያሳስበኛል። እግዚአብሔር ይርዳል። ስለዚህ ወገኖቼ ይህች ዓለም እንደምታልፍ አውቀን
ቶሎ ደስ ያሰኛል። ቶሎ መስራት የምንችለው ደግሞ እግዚአብሔር ከአቅማችን በላይ ጠይቀን ኑሮም ቢሆን አገልግሎት በአቅማችን በልካችን ነው በምንችለው ነው። ስለዚህ ፈቃዱን ለይተን እሱ ደስ የሚሰኝበትን በጎ የሆነውን ለክብሩ ለመንግስቱ በሚመቸው አቅጣጫ እንደሚገባ ኖረን እንድናልፍ ጸጋውን ያብዛልን። ክርስትናን ልዩ የሚያደርገው ምን እንደሆነ ታውቃላችሁ? ፈቃዱን ብቻ ለይተን እንድንኖር የተጠራንን እኛ እንደ ዓለሙ ሁሉ አንኖርም፣ እንደ ነገሬ አንኖርም። እኛ የኛ የተሰመረልን አለ እንደ ፈቃዱ የሚባል ኑሮ፣ እንደ ፈቃዱ የሚባል አገልግሎት ጌታ ኢየሱስ ያለፈበት የኖረበት ያገለገለበት መንገድ አለ። ወደ ግራም ወደ ቀኝም ማለት አንችልም። ክርስትና እንደርሱ ነው፣ እንደማንም አይደለም። እንደርሱ በእርሱ አለው የሚል እርሱ እንደተመላለሰ ሊመላለስ ይገባዋል። በእርሱ እንዳለን በዚህ ነው የምናውቀው ነው የሚለው። ስለዚህ ልዩ የሚያደርገው እርሱ እንደኖረው ለመኖር የተጠራነን። አገልግሎትም አገልግሎት የሚሆነው ህይወትም ኑሮ የሚሆነው እንደ ፈቃዱ በኖርን ልክ ነው። እግዚአብሔር ለዚህም ነው እንደ ልቤ ብሎ የመሰከረለት ዳዊት። አራተኛው እግዚአብሔር መቼ ደስ የሚሰኘው በልባችን መታደስ ስንለወጥ በልባችሁ መታደስ ተለወጡ። ይሄ ግሪክኛው እንደምታውቁት አዲስ ኪዳን የተጻፈው በግሪክ ነው። መጀመሪያ ግሪክኛው ሜታሞርፎ ይላል። ሜታሞርፎሲስ ፕሮሰስ ታውቃላችሁ? ድሮ 8ኛ 9ኛ ክፍል ይሄ ላርቫ ፑፓ አዳልት ከዛ የመጣ ነው ንግግሩ። ምን ማለት ነው? የመጀመሪያው እንቁላል ነበር፣ ከዛ ላርቫ ነበር፣ ከዛ አባጨጓሬ ነበር። ከዛ ከሆነ ሂደት በኋላ ያ መሬት ላይ ሲንከባለል በአቧራ በሆነ ቆሻሻው ሲንከባለል የነበረ አባጨጓሬ የሆነ ፕሮሰስ ውስጥ ገብቶ ምን ሆኖ ወጣ? ብራብሮ ሆኖ። እስቲ ሁለቱም መልክ አወዳድሩ። ለማየት ሁሉ ይዘግናል አይደል? አባጨጓሬ መልኩ አንዳንዱ ሰው እሱን አይቶ ምግብ አይበላም። አስጠሊታ ነው ተፈጥሮ። ከዛስ አስጠሊታ ነገር ውስጥ የሆነ ፕሮሰስ አልፎ በጣም ውብ የሆነች የምታምር ምን ወጣች? ብራብሮ ወጣች። እሱ ነው ሜታሞርፎ የሚባለው። እንደሱ አይነት ህይወት ተለወጡ ነው። ፍጹም የሆነ ወደ ኋላ የማይቀለበስ ወደ ኋላ የማይለወጥ በፊት ታች የነበረ በፊት በጨለማ የነበረ በቆሻሻ የነበረ በጥልቅ የነበረ ከሆነ ከክርስቶስ ህይወት በኋላ ግን እንደ ቢራቢሮ በመንፈስ በሰማይ ውብ የሆነ ህይወት እሱ ወደ ኋላ ሊቀለበስ የማይችል አሁን ያቺ ቢራቢሮ በምንም መልኩ ከዚህ በኋላ ወደ አባጨጓሬ ትመለሳለች? እንደሱ አይነት ወደ ኋላ የማይንሸራተት ወደ ኋላ የማይቀለበስ መለወጥ ተለወጡ ማለት ነው። ሜታሞርፎ ተለወጡ እንጂ ይላል። ስለዚህ ባካችሁ እግዚአብሔር ጉዳዩ ከተለወጡ ለመለወጥ ከሚተጉ ሰዎች ጋር ነው። የተለወጡ ሰዎች ለእግዚአብሔር ምቹ የአገልግሎት ዕቃዎች ናቸው። እግዚአብሔር በሰዎች ይጠቀማል። እግዚአብሔር በሰዎች ይገለገላል። ሁለንተናችንን ቅዱስ ዕቃዎቹ አድርገን ተለውጠን እሱን የምናሳርፍ ሰዎች እግዚአብሔር ያድርገን። አባቴ ቀፎ ያስራል፣ ገበሬ ነው እና ብዙውን ጊዜ ቀፎ ሲያዘጋጅ በጣም ይጠነቀቃል። በሆኑ ነገሮች ያጥናዋል ቀፎውን። በስነ ስርዓቱ የሚታጠብበት ነገር አለው። ብዙ ጥንቃቄ። ለምንድን ነው ይሄን ሁሉ የምትሰቃየው እለዋለሁ። አይ እንደሱ ካላደረግኩ ንቧ መታቀፎ ውስጥ ማራት ሰራው ከበረዳት ምቹ ነገር የሆነ ሽታ እዛ ውስጥ ከሌለ አታድርም እዛ ውስጥ ይላል። እውነትም ነው። በመልካም ሽታ ይታጠናል። ንፋስ ማስገባት የለበትም፣ ብርድ ማስገባት የለበትም። ስለዚህ ንቦች በጣም አስደናቂ ፍጥረቶች ናቸው። ሰላይ ያላቸው ሰላዮቹ መጥተው እዛ ውስጥ 2-3 ቀን የሆነ ቀን አድረው ቼክ አድርገው ነው ሂደው መንጋውን የሚጠሩት። እንደሱ ነው። ሂደው አድረን አይተናል፣ ምቹ ነው፣ ሴፍ ነው። ከዚያ በኋላ ያንን የሚጣፍጥ ነገር ቀፎ ውስጥ ይሰራሉ ማለት ነው። መንፈስ ቅዱስ እንደሱ ነው። እኛ ውስጥ ሲኖር ዝም ብሎ አይደለም፣ ስራ ፈትኖ አይደለም፣ ስራ አለው።
ከተመቸነው መለወጣችን ማደጋችን ደስ የሚያሰኘው ከሆነ ያርፋል፣ ደስ ይለዋል፣ ያበጀናል፣ ይመክረናል፣ ያስተምረናል። የበለጠ ዕቃዎቹ የበለጠ ቤቱ እንድንሆን ይሰራናል። ቤቱ ለመሆን ተሰሯል የሚለው እየሰራን ይሄዳል፣ ያበጀናል፣ ይለውጠናል። እግዚአብሔር በእኛ ደስ ይሰኛል። ያን ክብር ለኢየሱስ ይሁን። ስለዚህ እባካችሁ እንለወጥ። ዛሬም ድረስ ራሳችንን መመርመር አለብን። አሁን ሁሌ ከመንፈስ ቅዱስ ጋር ማውራት አለብን፣ መነጋገር አለብን። በሰበክነ ቁጥር፣ በተማርነ ቁጥር በቃሉ ሚዛን ህይወታችንን መመዘን አስፈላጊ ነው። ምን ያህል ተለውጫለሁ? አንደበቴ ምን ያህል፣ አካሄዴ፣ ውሎዬ፣ አስተሳሰቤ፣ አመለካከቴ ምን ያክል ውስጤ ለሚኖረው መንፈስ ቅዱስ ምቹ ነው ብለን መጠየቅ አለብን። ምን ያህል ምቹ ህይወት አለኝ እኔ? የሆነ ጊዜ ሞተር እየነዳሁ ሄድ ነበር ከተማ ውስጥ። የሆነ ወጣት ልጅ ገና እኔ አሁን ሽበት አውጥቻለሁ፣ እድሜው 53 ነው ብያቸዋል። የሆነ ወጣት ልጅ ከኋላዬ ባጃጅ እየነዳ መጣና ልክ አይቼው ቀኝ ያዝኩና ደግሞ መቆም ስለነበረብኝ ቆምኩ። እዛ አካባቢ እና ሰምቼም በማላውቀው አይነት ስድብ ሰደበኝ። መጥፎ ስድብ ደግሞ እኮ የሆነ ኮስማና ነው ልይዘው ይችላል። በኋላ ለካ እኔ አልችልም፣ ለካ ሞቻለሁ። በል አንተ ሌጣ ነህ የፈለክ መናገር፣ እኔ ግን አልችልም አልኩት። እኛ እርጉዝ ነን። እንደፈለግን መራመድ፣ እንደፈለግን መዝለል፣ እንደፈለግን መናገር እንችላለን እንዴ? አንችልም። ማን አለ እዚህ ውስጥ? ማን አለ? ማን አለ? መንፈሱ አለ። በአዲስ ኪዳን እኛንን ቤተ መቅደስ። በአዲስ ኪዳን እኮ በዚህ ቤት አይደለም የሚኖረው፣ በእኛ ውስጥ ነው። እርሱን የሚያስከፋ ነገር ከአንደበታችን አይወጣም፣ ከአስተሳሰባችን አይወጣም፣ ከልባችን አይወጣም። ማደሪያው ነን፣ ልንጠነቀቅ ይገባል። እንደሱ ስንመቸው ማይፈልገውን ስናስወግድ፣ እሱ የሚፈልገውን እያበዛን ስንሄድ፣ ህይወታችንን እያሳመረ በእኛ ደስ እየተሰኘ ከክብር ወደ ክብር ልጁን ወደ መምሰል ያሳድገናል። ስሙ ብሩክ ይሁን። ስለዚህ ባካችሁ እግዚአብሔር መለወጣችንን ይፈልጋል አጥብቆ። ለውጥ ደግሞ ከህልውናችን ጋር ይያያዛል። እየጨረስኩ ነው። መለወጥ ከህልውና ጋር ይያያዛል። ጌታ እንዲህ ብሏል፣ እውነት እላችኋለሁ አልተመለሳችሁ እንደ ሕፃናት ካልሆናችሁ ወደ መንግስተ ሰማያት ከቶ አትገቡም። አልተመለሳችሁ ማለት እኮ ተለወጡ ነው። ሌላ ምንም ትርጉም የለም። ተለወጡ። የተለወጠ ሰው ድኖ እንደ ዳነ ሰው የሚኖር ባህሪ ካራክተር ዴቨሎፕ አድርጉ። ብልቶቻችሁን ግደሉ፣ ተለወጡ ነው። ካልሆነ ዝም ተብሎ አይገባም። ስለዚህ እንድንለወጥ ደግሞ ሁሉን ሰጥቶናል። ዝም ብሎ ተለወጡ አላለም። ልጁን ሰጠን፣ መንፈሱን ሰጠን፣ ቃሉን ሰጠን፣ ጸጋን ሰጠን። እግዚአብሔር ይለውጠን በውስጥ። ስለዚህ በልባችን መታደስ እንለወጥ። የመጨረሻው እግዚአብሔር በምን ደስ ይሰኛል? የመጨረሻው ዓለምን ሳይሆን ጌታን ስንመስል፣ ጌታን የሚመስል ህይወት ሲኖር፣ ይህንን ዓለም አትምሰሉ ይላል። ይሄ ትእዛዝ ነው ሲጀመር። አትምሰሉ፣ ይህንን ዓለም አትምሰሉ ካለ ሌላ ልንመስል የሚገባን ህይወት አለ ማለት ነው። በዚህ ዓለም ስንኖር ወገኖቼ ከኔ ጋር ናችሁ? ደከማችሁ? በዚህ ዓለም ስንኖር ብዙ ነገሮች ይፈልጉናል። ዓለም ትፈልገናለች፣ አንድ ሰይጣን ይፈልገናል፣ ሁለት ስጋችንም እንኳን ለደስታው እንድንኖር ይፈልጋል፣ ሶስት ጌታም ይፈልገናል፣ ቢያንስ አራቱም በእኛ ላይ ይረባረባሉ። በእኛ መገለጥ ይፈልጋሉ፣ በእኛ መክበር፣ የበላይነታቸውን በእኛ ላይ ማወጅ ይፈልጋሉ አራቱም። ግን እኛ የማነን ካልን ህይወታችንን ለሰጠነው ለፈለግነው መስጠት እንችላለን። እንግዲህ በጌታ መሆን ማለት ጌታን መረጥን ከአራቱ ማለት ነው። ወደን ፈቅደን የእሱ ዕቃ ለመሆን። ስለዚህ ሁለንተናችንን ከሰጠነው እርሱን መስለን መኖር ነው ያለብን ማለት ነው። ሰው ሲፈጠር በማን መልክ ነው የተፈጠረው? በእግዚአብሔር መልክ ፈጠረው።
ያ ኦሪጂናሉ መልክ በምንድን ነው የተበላሸው? ማን ያበላሸው? ሰይጣንና ኃጢአት። ያ መልክ ወደ ስፍራው እንዲመለስ እግዚአብሔር በሙሴ በኩል በሕግ በነቢያት በኩል በአባቶች በኩል ብዙ ሞክሮ አድርጎ ሳይሆን ቀረ። በመጨረሻው ዘመን አንድ ብቸኛ ፍቱን መድኃኒት ያንን መልክ ወደ ስፍራው ወደ ኦሪጂናሉ የሚመልስ መድኃኒት መላክ ነበረበት። በኢየሱስ ማመን ማለት በሌላ መልኩ ወደ ኦሪጂናል ተፈጥሯችን መመለስ ማለት ነው። ወደ ተፈጠርንበት ወደ እግዚአብሔር መልክ። ክብር ለኢየሱስ ይሁን። ይህንን ዓለም አትምሰሉ ካለ ልጄን ምሰሉ፣ የተፈጠራችሁበትን የመጀመሪያ መልካችሁን ምሰሉ። ለዚህ ነው ልጄን የላኩት ነው። መድኃኒቱን የተቀበላችሁት መድኃኒቱን የዋጣችሁት ግባችሁ ልጄን ወደ መምሰል እንድታድጉ ነው ማለት ነው። ስለዚህ ብዙ ይፈልጉናል። እኛ ግን እግዚአብሔርን መርጠናል፣ ኢየሱስን መርጠናል። ስለዚህ ይህ የመረጥነው ጌታ በእኛ ላይ እንዲነግስ በእኛ ላይ እንዲከብር እሱን እንድንመስል እግዚአብሔር ይርዳል። የልጁን መልክ እንዲመስሉ አስቀድሞ ምን አደረገ? ወሰነ ነው እግዚአብሔር ውሳኔ። አማኞች የልጁን መልክ እንዲመስሉ ነው። ይግባኝ የለውም አለው። ሰላማዊ ሰልፍ ብትወጡ ዲሲ ብትሄዱ ምናምን ቢባል የለም። በመጨረሻውም ቀን ሂደን ሰልፍ አልተቻለም እኮ እግዚአብሔር የለም። እንዲቻል ልጄን ሰጠሁ፣ እንዲቻል ጸጋዬን አፈሰስኩ፣ እንዲቻል መንፈሴን ሰጠሁ። ሌላ አማራጭ የለም። ወስኑ። እግዚአብሔር ይርዳል። ስለዚህ ወገኖቼ እንግዲህ ለምኞቱ እንድትታዘዙ በሚሞት ስጋችሁ ኃጢአት አይንገስ። ኃጢአት አይንገስ። መንፈሱ ይንገስ። እግዚአብሔር ይንገስ። የሱ ሁኑ። በዚህ ዓለም ስንኖር ሁለት ፋብሪካዎች አሉ፣ ሁለት ቅርጽ ማውጫዎች። አንዱ መንፈሳዊው ነው፣ አንዱ ደግሞ ዓለማዊው ነው። መንፈሳዊውን መንገድ ከመረጥን በዛ በመንፈሳዊው መንገድ ውጣ ውረዱ አለ፣ በፋብሪካው መውጣት መግባት አለ፣ በዛ ውስጥ ማለፍ አለ። በስተመጨረሻው ልጁን መስለን ተቀርጸን እንወጣለን። ክብር ለኢየሱስ ይሁን። የዓለሙን ፋብሪካ ከመረጥን ግን እዛ ተጨፍልቀን እዛ በደንብ አድርጋ ሰርታ ህይወታችንን አበላሽታ ለሲኦል ነው የምትዳርገን። ሁለቱ ቅርጽ ማውጫዎች እነዚህ ናቸው። ስለዚህ ወደንና ፈቅደን ከመጣን በዚህኛው ቅርጽ ማውጫ በሚያበጀን በሚሰራን በመጨረሻውን በሚያከብረን መንገድ እንድንሄድ እግዚአብሔር ይፈልጋል። ስለዚህ ለምኞቱ እንድትታዘዙ እግዚአብሔር ምኞት አለው ማለት ነው በእኛ ላይ። በእኔ ጋር ናችሁ? አሁን እኛ ምኞት አለን የለንም? እግዚአብሔርም ምኞት አለው በልጆቹ ላይ። ልጆቼ ልጄን እንዲመስሉ እመኛለሁ። መች ይሁን በልጄ መልክ ዓለምን የሚሞሉት? መች ይሁን ቅድስናዬን ክብሬን በህይወታቸው ተገልጦ በኑሯቸው ተገልጦ መንግስቴ ሰፍቶ? ምኞቱ ነው ይሄ። ለዚህ ምኞቱ እንድትታዘዙ በሚወስዳችሁ ኃጢአት አይደለም። ስለዚህ ባካችሁ እንግዲህ ደስታው ይህ ከሆነ ነው ለደስታው ለመኖር የበለጠ ከትናንት ይልቅ ካለፈው ዘመን ይልቅ ዓለምን ሳይሆን ከፀሐይ በታች ያለውን ነገር ሳይሆን ዘላለማዊውን ነገር አሻግረን እንመልከት። እኛ ዘላለማዊያን ነን። ጠፊዋ ትንሿ እድሜ እንኳን ብዙ ታሯሩጠናለች። ታደክመን የለውን እንጂ 60 ብዙ ሆነ። ብዙ ነገራችን እዚሁ የሚቀር ላይ መሆን የለበትም። ጉልበታችን፣ ገንዘባችን፣ እውቀታችን ወገኖቼ ዘላለማዊውም ላይ ኢንቨስት እንድናደርግ ዘላለማዊውንም እንድናስብ እሱ ደስታ እንድንኖር እግዚአብሔር ይርዳል። ደስታው ደግሞ ፍሬ አለው። ለእኛም ደስታን ያበቅላል። እሱ ደስ ሲሰኝ እኛን ደስ ያሰኘናል። ስሙ ይባረክ። ዝም ብለን አይደለም ለእሱ ደስታ የምንኖረው። ለእሱ ደስታ ስንኖር ልክ ስንዘራ ያ ደስታ በቅሎ ለህይወታችንም ሌላ ደስታ ይፈጥራል፣ የሚበዛ ደስታ። ለዚህ አበረታታቸዋለሁ። መኖራችን ካልቀረ እባካችሁ ለደስታው እንኖር ነው የመጨረሻው ቃል። ይኖር ነው አይደል? ይኖር ነው አይደል? መኖራችን ካልቀረ እሱ ነው ዋጋ ያለው፣ እሱ ነው ብድራት ያለው። ጸጸት የለው። በፊቱ ስንቆም ጸጸት የለም።
ጉልበታችንን አሟጠን ገንዘባችንን ዕውቀታችንን በምንችለው ለሱ ደስታ እግዚአብሔር የሰማነውን ቃል ይባርክልን። እነዚህ ሁሉ አምስቱ ነጥቦች እግዚአብሔር ደስታ ምን እንደሆነ በምን እንደሚደሰት ያየናቸው እያንዳንዳቸው ከሰው ሕይወት ጋር ደግሞ ይያያዛሉ። ባካችሁ የሆነ ጉም እንደመጨበጥ የሆነ ንፋስ እንደመጎሰብ አይደለም። ከሰው ሕይወት ጋር መገናኘት አለባቸው። አምስቱም ከሰው ሕይወት ጋር ይገናኛሉ። እግዚአብሔርን ማገልገል ማለት በሌላ መልኩ ሰውን ማገልገል እንጂ ዝም ብለን ብቻ ሆነ እንደ ቃልቻው እንዳንሆን ልንጠነቀቅ ይገባል። በምንም መልኩ አገልግሎት፣ በምንም መልኩ እግዚአብሔርን ማስደሰት ዞሮ ከሰው ሕይወት ጋር ከእህቴ ከወንድሜ ሕይወት ጋር መገናኘት አለበት። ሰውን መንካት አለበት። የሰው ሕይወት መለወጥ አለበት። እሱ ነው ብድራት ያለው፣ እሱ ነው ዘላለማዊ፣ እሱ ነው አክሊል የሚያስገኘው፣ እሱ ነው በድፍረት በፊቱ እንድንቆም የሚያደርገን። ለደስታው ኖረን ደስታን እንድናጭድ በዚህ የምድር ሕይወት በዚህ ጠፊ ሕይወት ወገኖች መኖር ካለብን ለዚህ ቅድሚያ እንድንኖር አስቀድማችሁ ጽድቁንና መንግስቱን እሹ እንዳለው ለዚህ ጽድቅ ለዚህ መንግስት ቅድሚያ ሰጥተን ለደስታው ኖረን መልሰን ደስታን አጭደን የክብር ሞት እንድንሞት እግዚአብሔር ይርዳን። ሰማነውን ቃል እግዚአብሔር ይባርክልን። እንጸልያለን። ጥቂት ደቂቃ ሰጣችኋለሁ። እስቲ እንድትወስኑ አበረታታችኋለሁ። የሆነ ዛሬ የሆነ አስደናቂ ቃል ሰማን እንድንል አይደለም እግዚአብሔር መሻቱ። ወስነን እንድንወጣ ውሳኔ ወስነን እንድንወጣ አበረታታችኋለሁ። ሰውነቴ በሙሉ ተሰጥቷል ወይ? የተሰጠ ሰውነት አለ፣ የተሰጠ ብልት አለ። አንደበቴ፣ እጄ፣ እግሬ፣ አይምሮዬ፣ ልቤ የተሰጠ ሰውነት ለአይምሮ የሚመች ህይወትና አገልግሎት አለኝ። ህይወቴና አገልግሎቴ ይመሳሰላል። እዚሁ እንዳለው ነኝ። ቤቴም ሰፈሬም ሰው እንዲህ ነው የሚያውቀኝ ወይስ እዛ ሰፈር ሌላ ልብስ ሌላ ካባ አለኝ? ህይወቴና አገልግሎቴ ይመሳሰላል ወይ? ባካችሁ ራሳችንን በዚህ እንፈትሽ። ሂፖክራት አርቲስት አክቲቪስት ነው ወይስ አንድ ወጥ ህይወት ነው ያለኝ? በእግዚአብሔር ፈቃድ መንገድ እሄዳለሁ፣ አዳምጣለሁ፣ እሰማለሁ፣ እሱን ጠይቀዋለሁ። ተለውጧል ልቤ፣ ተለውጦ የክርስቶስ ልብ አለኝ። የክርስቶስ መሻት፣ የክርስቶስ ረሃብ፣ የክርስቶስ ጥማት አለኝ። እሱ የሚጠማውን ስለ መንግስቱ ያለውን አስተሳሰብ አለኝ። በየዕለቱ እርሱን ለመምሰል ነው መጋደለው ወይስ ዓለምን እየመሰልኩ ጎረቤቴን እየመሰልኩ ሰፈሬን እየመሰልኩ አሜሪካንን እየመሰልኩ ነው? እርሱን ለመምሰል ነው እየተጋደልኩ ያለሁት። ስለዚህ መኖሬ ካልቀረ እግዚአብሔር ደስታ አይኖርም። ጌታ ሆይ ስምህ ብሩክ ይሁን። ስምህ ብሩክ ይሁን። ወገኖቼ ለዚህ ስንኖር እግዚአብሔር በብዙ የደስታ ጉብኝት ይጎበኘናል። የተለያየ አጀንዳ፣ የተለያየ የጸሎት ርዕስ፣ የተለያየ የኑሮ የህይወት ውጣ ውረድ ያለባችሁ እባካችሁ ለደስታው ስትኖሩ እግዚአብሔር መልስ ሆኖ ይመጣል ለጥያቄያችሁ። እንደሱ ነው አሰራሩ። አበረታታችኋለሁ። ለደስታው ቅድሚያ ስጡ። ደስ አሰኙት። ደስ ካሰኘ ነው አይጨክንም፣ ፈጥኖ ይነሳል፣ ስሙ ይባረክ። ጌታ እግዚአብሔር ሆይ ያውና እውነት ስለሆነው ቃልህ ስምህ ብሩክ ይሁን። አመሰግንሃለን። እባክህም አንተ ድል ሰጠህን፣ እየኖርን ነው። መኖራችን ካልቀረ ለደስታ ቅድሚያ ሰጥተን እንድንኖር እኛም ለራሳችን ደስታን እንድናጭድ ስንመጣም በፊትህ በደስታ እንድንቆም ጸጋህን አብዛለን። የመረጥከንና የወደድከን ያዳንከን በእኛ ደስ ልትሰኝ ነው። በህይወታችን፣ በአካሄዳችን፣ በኑሯችን
ለሰዎች አንተ ለሰዎች ነው የኖርከው የተሰቀልከው ደምህን ያፈሰስከው ለሰዎች ነው እባክህን በዛ መንገድ እንድንሄድ ፈለጉን እንድትከተሉ ተብሎ ተጽፏል ጌታ ሆይ አንተ በሄድክበት አንተ በኖርክበት ባገለገልክበት እንድንሄድ ጸጋህን አብዛልን በመንፈስህ ደግፈን አስተምራችኋል ይመክራችኋል ያጽናናችኋል ያበረታችኋል ተብሎ በተጻፈው በመንፈስህ ጌታ ሆይ በዚህ መንገድ እንድትመራን እጆቻችንን እንድትይዘን በኢየሱስ ስም እንጸልያለን ለወንድሞቼ ለእህቶቼ ጸጋ ይብዛ ኃይል ይሁንላቸው ድል ይሁንላቸው ለዚህ እውነት ቅድሚያ ሰጥተው ጌታ ሆይ እውነተኛውን የአሸናፊነት ህይወት ኖረው ለክብር ማለፍ እንዲችሉ እርዳቸው ክብር ሁሉ ለስምህ ይሁን ለሰማህን እናመሰግናለን በጌታ ኢየሱስ እግዚአብሔር ይባርካችሁ